ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። አሁን ውሃ ከፍተኛ የሆነ ዋጋ ጭማሪ እያደረገ ስለሆነ ውሃ መጠጣት ብርቃችንና ናፍቆታችን ወደ መሆን ሊመጣ ተቃርቧል። ከዚህ ቀደም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስልን ብለን የሰራነው ቪዲዮ ከግማሽ ሚሊዮን በላይ ህዝብ ተመልክቶታል። በሺዎች የሚቆጠሩ በኮሜንት ተሳትፈዋል። ብዙዎችም ድምጻችን ለሌላ ሰው እንዲደርስ የራሳቸውን ጥረት አድርገዋል። ይሄ በጥቂቱም ቢሆን የሚያሳየው ከተባበርንና አንድ ላይ ከሆንን ለውጥና ተጽዕኖ መፍጠር እንደምንችል ነው። ብዙዎቻችሁ ኮሜንት ሴክሽን ላይ እንዳሳወቃችሁን ከሆነ 1-2 ሊትር ውሃ ከ50 ብር ጀምሮ እስከ 130 ብር ድረስ እየተሸጠ እንደሆነ በየአካባቢው ነገራችሁናል። ከዛም ባለፈ ባለ 10 ሊትሩ የጃር ውሃ እስከ 250 ብር ገበያ ላይ እየተሸጠ እንደሆነ ብዙዎቻችሁ አሳውቃችሁናል። ይህ የሚያሳየው ደግሞ ነገና ከነጎዲያ የተጣራ ውሃ መጠጣት ቅንጦት ሊሆንብን እንደሆነ ነው። አንዳንዶቻችሁ አልፎ አልፎ የቧንቧ ውሃ አትጠጡም ወይ የሚል ሐሳብን አቅርባችኋል። በነገራችን ላይ እኛ አዲስ አበባ የምንኖር ነዋሪዎች ብዙዎቻችን በሳምንት አንዴ ነው ከቧንቧ ላይ ውሃ ሲወርድ የምናየው። እሱንም ደግሞ አሳቻ ሰዓት ላይ ሌሊት አሊያም ደግሞ ቀን ላይ ከመጣች ለጥቂት ሰዓታት መታጠፋለች እንጂ እንደ ልባችን የምናገኘው ነገር አይደለም። በተለይ ህፃናት ልጆች ያለን ወላጆች ለልብስም ሆነ ለዕቃ ማጠቢያ አሊያም ደግሞ ለግል ንጽህና በርከት ያለ የውሃ ፍጆታ እንጠቀማለን። ለዚህ ደግሞ በሳምንት አንዴ የምትመጣው ውሃ ለፍጆታችን በቂ ስለማይሆን እዚህ ደግሞ እንደ መፍትሄ በሳምንት አንዴና ሁለቴ የከርሰ ምድር ውሃ እየቀዱ በየመንደሩ እየዞሩ የሚሸጡ አይሱዞችን ውሃ እየከፈልን እናስሞላለን፣ እንጠቀማለን። በዛ ላይ ደግሞ ከቧንቧ የምናገኘው ውሃ ጤናማነት አሳሳቢ ስለሆነ ነው ወደ ታሸገ ውሃ ፊታችንን ከዓመታት በፊት ያዞር ነው። ለምሳሌ እነዚህን ቪዲዮዎች ተመልከቷል። እንደምትመለከቱት እዚህ ቪዲዮ ላይ ጥርት ያለ ቆሻሻ ውሃ ነው ከቧንቧ እየፈሰሰ ያለው። ብዙ ጊዜ የተለያዩ ነፍሳትና ትሎችን ከቧንቧ በሚገኝ ውሃ ውስጥ ተመልክተናል፣ አይተናል። ይህ ውሃ በራሱ የሚታከምበትን መፍትሄ ፈልገን በዚህ ውሃ መጠቀም የምንችልበት መንገድ ቢኖርም ነገር ግን እንደ አማራጭ እስካሁን እየተጠቀምን ያለነው ይህን የታሸገ ውሃ ነው። ይህን የታሸገ ውሃ ደግሞ ከሰሞኑ የነዳጅ መወደድ ጋር አያይዘው 100 እጥፍ በሚባል መልኩ የዋጋ ጭማሪ አድርገውበታል። እዚህ ጋር አንድ ጥያቄ እንጠይቅ። በዓለም ደረጃ የነዳጅ ዋጋ ሲጨምር እቃዎች ላይ ዋጋ መጨመሩ ራሱን ችሎ ችግር ባይኖረውም ዓለምን ኢኮኖሚ የሚለውጥ ስርዓት ቢሆንም የነዳጅ ዋጋ በዓለም ሁኔታ ሲቀንስ ለምንድን ነው እኛ ሀገር ውስጥ የጨመሩ እቃዎች የማይቀንሱት? የነዳጅ ዋጋ ጨምሯል ብላችሁ 100 እጥፍ የሚሆን ጭማሪ ከጨመራችሁበት በኋላ ይሁን ብለን ነገሩን ስንቀበላችሁ የነዳጅ ዋጋ በዓለም ሁኔታ ሲቀንስ ግን አንድም ቀን በዋጋ ጭማሪዎቻችሁ ላይ ቅናሽ ስታደርጉ አይተናናቅ። ስግብግብነታችሁን ለመሙላት እንደ ሰበብ የነዳጅ ጭማሪን ምክንያት ብታደርጉም ቅሉ ዋናው አጀንዳችሁ ግን ጨምሮ ማስቀረት እንጂ ሂሳብ ስትቀንሱልን አይተናናቅ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ በማድረግና የታሸገ ውሃ የሚሸጡ ስግብግብ ነጋዴዎች ከሚያደርጉት ድርጊት እንዲቆጠቡ በሚሊዮን የምንቆጠር ሰዎች በዚህ ቻሌንጅ ላይ አብረን ከተሳተፍን ወደው ሳይሆን በግዳቸው እንዲቀንሱ የምናደርግበትን መንገድ እናመቻቻለን ብዬ አምናለሁ። በሺዎች የሚቆጠሩ ነጋዴዎች ተስማምተው እነሱ በሚሊዮን የሚቆጠር ህዝብ ላይ ወስነው የሚጨምሩ ከሆነ በሚሊዮን የሚቆጠሩ ህዝብ ተስማምቶና በአንድነት እነሱ ላይ መነሳት ከቻለ እነሱ እኛ እንደሚያስጨምሩን ሁሉ እኛም እነሱን ዋጋ ማስቀነስ እንችላለን። ስለዚህ በዚህ ቻሌንጅ ላይ ትልልቅ የሆናችሁ ኢንፍሉዌንሰሮች እንዲሁም የትኛውንም ያክል ፎሎወር ያላችሁ የቲክቶክ እና የፌስቡክ ተጠቃሚዎች አብረን ኪሳችንን ለመበዝበዝ ቆርጠው የተነሱ በቃኝ የማያውቁ ነጋዴዎችን በቃችሁ ማለት እንችላለን። ይህን ቪዲዮ ለብዙ ሰዎች አድርሱት። ሰላሙ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስትር ቀጥሎ ይህን ቪዲዮ ይመልከቱት። መልካም እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም ይመስገን። ባለሱቅ 2 ሊትሯ
ስንት ነው ዋጋ? 50 ብር 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ ከአምላክ እንደ ገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። በአንድ ጊዜ 50 እና 60 ብር ጨምሮ ነው የሚገኝ። ጠቅላይ ሚኒስተር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ አስተያየት ቢደረግባቸው፣ የዳቦ ዋጋ፣ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ። አመንድ የሚባል ነገር በአይኔ አይቼ አላቅም። ተመዱን በተመለከተ እስራኤል ዳንሳ በቲክቶክ የቀረበበትን ክስ የእምነት ክህደት ቃሉን ሰጥቷል። እናድምጠውስ። እስከ ዛሬ ቀን ድረስ በህይወት ዘመኔ ዲያመንድ የሚባል ነገር በአይኔ አይቼ አላቅም። ድሮ ልጅ ሆኜ እያለው ካርታ ስንጫወት በካርታ ጨዋታ ውስጥ ዲያመንድ፣ ልብ፣ ኦር፣ አበባ ተብሎ በካርታ ላይ ቅርጽ አይቼ አውቃለሁ እንጂ ከዛ ውጪ ዲያመንድ የሚባል ነገር በአይኔ በእውነ አይቼ አላውቅም። ሁለተኛ ነገር ዲያመንድ እኮ ይሄ እኮ ነው ብሎ የሰው ልጅ ሰው ይሄ ነው ብሎ ዲያመንድ የያዘ ሰው ራሱ በአይኔ አይቼ አላውቅም። ይሄን በአይኔ አይቼ አላውቅም። እኛ ሐሰተኛ አገልጋዮች እንዴት ሰው ላይ ሙድ እንደሚይዙ ተመለከታችኋቸው? እኔ ዳይመንድ አይቼ የማውቀው ልጅ እያለሁ በተጫወትኩት ካርታ ላይ ነው ይላል እስራኤል ዳንሳ። እርግጠኛ ነኝ አሁን ድረስ ሰይጣንን የምትወጋው ልጅ እያለ ካርታ ላይ ያነሳውን ጦር እየመዘዝክ ነው። ዳይመንድ ያየሁት ካርታ ላይ ነው አላል። ነገሩ ልክ ነህ። ሰይጣን ስለወሰደው ካንተም ከቂጤሳ እጅ እንዴት ልታዩት ትችላላችሁ? ያው ሰይጣን አይደል የወሰደው።